በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦች ሁልጊዜም ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሰላም ነኝ። ዛሬ ወደ እናንተ ይዤላችሁ የመጣሁት ቆንጆ የሆነ የጾም አማራጭ የእርጥብ አሰራር ነው። እንደምትወዱት ምንም ጥርጥር የለውም። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ትሆኑ ዘንድ በትህትና እጠይቃለሁ። ወደ አሰራሩ በመጀመሪያ ቤተሰብ ምንድነው ያደረኩትኝ? ድንች እንደምትመለከቱት በክቡ ከትፌ በዚህ መልኩ እየጠበስኩኝ ነው። ለምን ሙሉን ያላሳያችሁ ቪዲዮ በጣም እንዳያሰለቻችሁ ስለፈለኩኝ፣ ስለዚህ ቀንጨብ አድርጌ ነው የማሳያችሁ ማለት ነው። እዚህ ጋር ድንችን እንደዚህ በዚህ መልኩ እየጠበስኩኝ ነው። ድንችን ከጠበስኩኝ በኋላ ሽንኩርት በረጃጅሙ ከትፌ አዘጋጅቻለሁ። እሱን አቁላላለሁ። እንደዚህ ተሎ ብናገላብጠው መልካም ነው። ለምን እንትን እንዳይልብን እንዳያርብን። እንደዚህ እያደረኩኝ እንትን እያልኩት ነው፣ እያገላበጥኩት ነው። ግን ድንቹን ከመጨመራችን በፊት በእርግጥ እኔ ለእናንተ ላስተምራችሁ ፈልጌ ሳይሆን ዘይቴ በደንብ ሆኖ ግሏል። ድንች ስንጠብስ ዘይቱ በደንብ ካልጋለ የእንትን የመፍረስ ባህሪ ስላለው፣ ስለዚህ ዘይቱን በደንብ አድርጌ አግዬ ነው ድንቹን የጨመርኩትኝ። እንደዚህ እንደምትመለከቱት ሽንኩርት በረጃጅሙ ከተፌ እኔ የተጠቀምኩትኝ ድንች በከተፉበት ዘይት ነው። ለምን ንጹህ ስለሆነ፣ ስለዚህ በሱ ነው የተጠቀምኩትኝ ማለት ነው። ሽንኩርቱን እንደዚህ በዚህ መልኩ እያቁላላሁት ነው። እንደዚህ ሽንኩርቴን በደንብ አድርጌ ካቁላላሁትኝ በኋላ ነጭ ሽንኩርትን በደቃቁ ከተፌ አዘጋጅቻለሁ። እንዲሁም ደግሞ ካሮት በጣም ነው የሚያጣፍጠው። በካሮት መፈቅፈቂያ ፈቅፍቄ በትልልቁ በረዣዥሙ እሱን አዘጋጅቻለሁ። እዚህ ጋር ነጭ ሽንኩርት ጨምሬያለሁ። ያው ነጭ ሽንኩርት ምግብ ያጣፍጣል፣ ግን እኔ ለምን እንደሆነ አላውቅም ብዙም አልወደውም። ቢሆንም ግን በደቃቁ ከተፌ ጨምሬበታለሁ። ነጭ ሽንኩርቴን እንደዚህ ከሽንኩርቱ ጋር በደንብ አድርጌ ካቁላለሁኝ በኋላ ካሮት ነው የምጨምረው። ለምን ትንሽ ጥርስ ያዝ እንዲያደርግ ስለፈለኩኝ ሽንኩርቱንም ሆነ ካሮቱን በጣም አላበስለውም። ስለዚህ ሽንኩርቱን የተወሰነ ከአበሰልኩኝ በኋላ በዘይት እንደዚህ ካሮቴን ጨምሬያለሁ። ካሮቱን የተወሰነ ከሽንኩርቱ ጋር ጠብሰዋለሁ። እንዴት እንደሚጣፍጥ ልነግራችሁ አልችልም። እጅግ በጣም ቆንጆ የሆነ አሰራር ነው። አሁን ደግሞ ወቅቱ የጾም ወቅትም ስለሆነ፣ ስለዚህ እንደዚህ በዚህ መልኩ ሰርተን መመገብ እንችላለን። እንደ ቤተሰባችን መጠን በርከት ያለ ቤተሰብ ካለን በርከት አድርገን መስራት እንችላለን። እኔ ጋር ያው ብዙም ቤተሰብ ስለሌለ ስለዚህ አነሳ አድርጌ ነው የሰራሁት ማለት ነው። ቤተሰብ ግን የመጣፈጡ ነገር ልነግራችሁ አልችልም። እዚህ ጋር ቲማቲም በረጃጅሙ ጎረድ አድርጌ ጨምሬበታለሁ። ቲማቲም መጨመርም አለመጨመርም እንችላለን። እኔ ግን ጨምሬበታለሁ። ለምን ቲማቲም ስንጨምር ለስለስ እንዲል ያደርገዋል። ቲማቲሙን እንደዚህ አድርጌ አብሬ አቁላልቸዋለሁ። ቲማቲሙን፣ ካሮቱን፣ ሽንኩርቱን ሁሉንም ግብአት እንደዚህ ካደረኩኝ በኋላ ካሜራ ኦን ሳላደርግ ረስቸው ነው እንጂ ትንሽ ኮረሪማና ብላክ ፔፐር ጨምሬያለሁ። እሱን ብንጨምር ተመራጭ ይሆናል። እዚህ ጋር ጨው ጨምሬያለሁ። ድንቹንም ስጠብስ ጨው ስለተጠቀምኩኝ ስለዚህ ትንሽ የተወሰነ ነው እንትን ያልኩትኝ። ጨው ያው ብዙ ጊዜ ሲበዛ ለጤናም ጥሩ አይደለም። ትንሽ ከጨመርኩኝ በኋላ እንደዚህ በዚህ መልኩ በደንብ አድርጌ ቀላቅየዋለሁ። እንደዚህ ከቀላቀልኩ በኋላ የጠበሱትን ድንች ነው እንትን የምለው የጨመርኩትኝ። በነገራችን ላይ የኢትዮ ድንች እንዴት እንደሚጣፍጥ ልነግራችሁ አልችልም። ዘይት ራሱ አይጠጣም። እንደዚህ ስታዩት የተጠበሰ አይመስልም። የሚገርማችሁ ነገር ግን ስትበሉት ከሽ ነው የሚለው። የሆነ በቃ እኔ እንጃ በስማም ለየት ያለ ነው።
እንዲህ ሲታይ እንኳን የተጠበሰ ምንም ነገር አይመስልም፣ ግን በደንብ በስሏል። እና እኔ ለራሱ የሆነ በቃ በጣም ነው የገረመኝ። ማለት እንዴ ይሄ ነገር በስሏል እንዴ ብዬ ስቀምሰው ይናል አይደለ እንደ ቆሎ ከሽ ከሽላልና እንዴት እንደሚጣፍጥ አጠይቁኝ። እጅግ በጣም ቆንጆ የሆነ አሰራር ነው። እንደዚህ ከጨመርኩኝ በኋላ በደንብ አድርጌ በዚህ መልኩ እንትን ብየዋለሁ፣ ቀላቀየዋለሁ። እኔ ይህንን ማንትን የተጠቀምኩት ድንቹ እንትን እንዳይልብኝ ስለፈለኩ ነው። ቤተሰብ በማማሰያ ማማሰል ይቻላል። እዚህ ጋር በክብ በክቡ ከትፌ ያዘጋጀሁት ቃሪያ ነበረ፣ እሱን ጨምሬበታለሁ። ቃሪያውን ግን እንደኔ እንዲበስል ካልፈለጋችሁ ልታወጡ ስትሉ መጨመር ትችላላችሁ። አሁን እኔ ቃሪያን ጨምሬ እንደዚህ ከቀላቀልኩትኝ በኋላ ጋዜን አጠፋለሁ። ለምን ቅድም መግቢያ ላይ ብያችኋለሁ፣ ትንሽ ጥርስ ያዝ እንዲያደርግ እፈልጋለሁ ብያችኋለሁ። ስለዚህ ቃሪያውም እንዲበስል አልፈልግም። እንደዚህ አድርጌ ከቀላቀልኩ በኋላ ጋዜን አጥፍቻለሁ። እንደምትመለከቱት ከለሩ ራሱ እጅግ በጣም ቆንጆ የሆነ ነው። ከለሩን ብቻ ሳይሆን ጣዕሙ ራሱ እኔ እንጃ ጣት ነው የሚያስቆረጥመው። እንደዚህ ካደረኩኝ በኋላ ዳቦ አዘጋጅቻለሁ። ዳቦዬን ካዘጋጀው በኋላ እጨምራለሁ። እንግዲህ ስጨምር አላሳያችሁም፣ ያው የተለመደ ነው። ዳቦ ይሄንን ይመስላል። የኛ ሀገር ዳቦ እንደምትመለከቱት መሃሉ ለምን እንደሆነ ባላውቅም እንደዚህ ከፍት ይላል። እንደዚህ ስንጥቅ ካደረኩትኝ በኋላ በዚህ መልኩ እርጥቤን ጨምሬያለሁ። እንደዚህ አድርጌ ቆንጆ የሆነ ለስላሳ የጾም አማራጭ የእርጥብ አዘገጃጀት ነው። እንደዚህ በቀላሉ ሰርተን መመገብ እንችላለን። እኔ አነሳ አድርጌ ነው የሰራሁትኝ። በርከታ አድርገንም መስራት እንችላለን እንደዚህ ጊዜ ሲኖረን። አሁን ይሄንን እንደዚህ ጨምሬያለሁ። ለምን እናንተን ማሳየት ስለምፈልግ ነው ቤተሰብ። እንደዚህ በዚህ መልኩ ከጨመርኩኝ በኋላ የቃሪያዋን እንደዚህ ጣል ጣል አድርጌያለሁ። እጅግ በጣም ቆንጆ የሆነ ጣት የሚያስቆረጥም ምን ነው ሁልጊዜ በበላሁት የሚያስብላችሁ የእርጥብ አዘገጃጀት ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ይሄንን ቪዲዮ እስከ መጨረሻው ድረስ በማየት ሰው አይደለሁ የማስተካክለው ነገር ካለም ቆንጆ ይህንን ነገር አስተካክይ ብላችሁ ኮሜንት ላይ አስቀምጡልኝ። እስከ ዛሬ ከጎን የሆናችሁ ለምታበረታቱኝ በሙሉ እጅግ አድርጌ አመሰግናለሁ። አብሶ በውስጥ የምንሰራ ልጆች አላችሁ፣ ራሳችሁን ታውቁታላችሁና በእውነት በጣም እያገዛችሁ ነው ያላችሁት። እግዚአብሔር አምላክ እሱ ይክፈላችሁ ብያለሁ። ለዛሬ ያዘጋጀሁት ቪዲዮ ይህን ይመስላል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለነበራችሁ አመሰግናለሁ። ባይ